አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አደራችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ሀይሚዬና ብሩኬ ትላንት እንግዲህ ደስ የሚል ምሽት አሳልፈናል ማለት ነው ከጨረቃዎቻችን ነጋ። እንግዲህ ሪከርድ አድርጌ ያላመጣሁላችሁም የኔ ውዶች፣ ግን ያው ከሌላም ቦታ ስለምታዩት ኖርማል ነው አይደለ? ለምን እንዳላመጣሁ ያው ነገራችኋለሁ አይደለ? ምክንያቱም ከዚህ በፊት ዩቲዩብ ቫን ያደርጋል ብያችኋለሁኝና ዩቲዩብ አይፈቅድም የሰዎችን የሌላ ሰዎችን ሙሉ ሪከርድ ሙሉ ስክሪን ሪከርድ አድርጋችሁ ስትለጥፉ ዩቲዩብ አይቀበልም እንደዚህ አይነት ነገር ማለት ነው። ወይም ደግሞ በመሀል የራሳችሁን ድምጽ እያስገባችሁ መሆን አለበት እንጂ ሙሉ የነሱ ሪከርድ ብቻ ከሆነ ሰዎች ያለ ፍቃዳቸው እንደተፖሰተ አድርጎ ዩቲዩብ ስለሚያስብ ዩቲዩባችሁን ቫን ያደርገዋል ማለት ነው፣ ይዘጋል ማለት ነው ውዶችዬና ይሄን ነገር ስለተባልኩኝ ከዚህ በፊት በቃ ሌሎችም እንደዚህ ማረጋገጥ ያለብኝ ነገሮች እየጠየኩኝ በደንብ አረጋግጥኩ ማለት ነው። እንደማይፈቀድ ነው የተነገረኝ ማለት ነው። ማለት በቃ ሙሉ ሪከርድ ሙሉ ስክሪን ሪከርድ ከሆነ አይፈቀድም፣ ዩቲዩብ አይፈቅድም እንደዚህ አይነት ነገሮችን። ድምጽ ግን የራስሽን ድምጽ እያስገባሽ ግን የተወሰነ መልእክት ያለውን ፓርት አስገብቶ መፖሰት ይቻላል ማለት ነው። ያ ማለት ከዚህ በፊት እኔ ሳደርግ እንደነበረው ላይክ ሀይሚዬና ብሩኬ ቪዲዮ በሚለቁ ሰዓት ከናንተ ጋር ዲስከስ ማድረግ የፈለኩትን ፓርት ብቻ ቆርጬ ሳመጣ ነበር ማለት ነው። እንደዛ ይፈቀዳል፣ ችግር የለውም፣ ኖርማል ነው። ትንንሽ ሰከንዶችና ደቂቃዎች ስለሆኑ ምንም ችግር የለውም ማለት ነውና እንደዛ ነው የሚፈቀደው እንጂ እንዲህ ሙሉ ስክሪን ሪካርድ አድርጎ ከቲክቶክ ወደ ዩቲዩብ ማምጣት አይቻልም ማለት ነው ውዶቼ። ግን ብዙ ዩቲዩበሮች እየፖስቱ ነውና ያለ ማወቅ ነው ብዬ አስባለሁ። አይ ዶንት ኖ እንዴት እንደሆነ አልገባኝም። ማለት አያውቁም ነው አላቅም። ወላሂ ብዙ ሰው ሲፖስት አያለሁኝ። ትዝታ ብቻ ናች ማትፖስተው እንጂ ሌሎች ሲፖስቱ አያለው ማለት ነው። እንደውም ካሜራማኑ ይሄ የዩቲዩብ ባለሙያ ነው ያልኳችሁ ልጅ ማለት ነውና እሱን ራሱ ማለት ነው ጠየቅኩት። እንደ ሌሎች እየፖስቱ አይደል እንደ ምናምን ስለው እንደ ሌሎች ፖስቱ ብለሽ ምናምን አለኝ። እነሱ አላወቁም ይሆናል ምናምን ግን አይፈቀድም አለኝ ማለት ነውና ውዶቼ፣ ለማንኛውም ወደ ገደለው ስገባላችሁ እንግዲህ ቅመምዬ ትናንትና ከባድ የሆነ ወሳኝ የሆነ ሁሉም ሰው ማወቅ ያለበት ነገር ትልቅ መልእክት አስተላልፋለች ማለት ነው ውዶቼ። እና ፍሬዲ አጠጥቶ አሁን እሱ ቁጭ ብዬ ይበላሉ እና በጣም እናመሰግናለን፣ እንወዳቸዋለን፣ በፍቅር ኑሩልን፣ እንወዳቸዋለን። በዚህ አጋጣሚ ደግሞ አንድ ነገር መናገር ፈልጋለሁ። ማለት በጣም እወዳችኋለሁ፣ አከብራችኋለሁ። ስለምወዳችሁ ነው ከናንተ ጋር የቀጠልኩትና ግን ደግሞ በጣም ለብዙ ጠላት አሳልፋችሁ ልትሰጡኝ የምትፈልጉ ወዳጅ መሳይ ጠላቶች እንዳላችሁ ያውቃለሁና አይ አይደለም፣ አንዴ ላውራ፣ ሲሪየስ ነገር ነው። እኔ ከማንም ጋር አፍ መካፈት አልወድም፣ የምር አፍ መካፈት ምናምን አልወድም። እና እኔን መጣል የምትፈልጉ የሚመስላችሁ ደግሞ ጭራሻችሁ። እሺ እግዚአብሔርን የምሬ ነው። ዛሬም ሃይሚ፣ ነገም ሃይሚ፣ ከነገም ወዲያ ሃይሚ ነው እና እኔን ጠልታችሁኝ ራሱ ማለት ነው በእኔ አንፎሎ ብላችሁ ብሎክ አድርጋችሁ ብትወጡ ራሱ በብሩኬ ታገኙኛላችሁ። በብሩኬ አይ በቃ ልናይሽ አንፈልግም ብትሉ ራሱ የትም ቦታ ታገኛላችሁ። ምክንያቱም በህልማችሁም የትም ቦታ አለው። በቃ ጊዜው የኔ ነው። እኔን ማስቆም አትችሉ በምንም ተአምር ማለት ነው። እና እረፉ፣ ከወዳጆቼ ጋር አታጣሉኝ፣ እረፉ። ይሄ በፍቅር ነው። እኛ እኮ በእንደዚህ አይነት ጉዳይ ቢሆን ድሮ ነበር ብዙ ሰው የኔ ነገር ላይ በጣም ይበረታል ሁሉም ነገር ማለት ነው። ዝም እያልኩኝ ነው ማልፈውና እረፉ። እሺ አይ ኖርማል ነው እኮ እግዚአብሔርን የያዘ ሰው አይወድቅም እና መቼም አጥሉኝ፣ እረፉ። በጣም እኔ እንደዚህ ላይቭ ላይ ራሱ ተናግሬ አላቅም። ዩቲዩብ ላይም አንዳንዴ ምናምን ነው የምናገረው እንጂ እንደዚህ ተናግሬ አላቅም። ግን ይሄ ላይቭ ላይ እየመጣችሁ ምናምን ደግሞ የሆነ ነገር እየለቃቀማችሁ እየሄዳችሁ ሰው አታጣሉ። እኔ በቃ በፍቅር ነው መኖር የምፈልገው ከማንም ጋር። እኔ ሲጀመር ልታይ ማልወድም። ገባችሁ አይደለ? በቃ በሁሉ ነገር ትመጣላችሁ፣ በጣም በብዙ ነገር ልትፈልጉኝ ትሞክራላችሁ፣ ግን አልደረስኩባችሁ። በተለይ አንዳንድ ሰዎች እና በጣም ወዳችኋለሁ፣ አከብራችኋለሁ። ለሰው የሚገባውን ክብር እሰጣለሁ። ክብሬ እንዲነካ ግን አልፈልግም። መስመራችሁን አትለፉ። ሲቀጥል ደግሞ የሚዲያ ሰው ደግሞ የሁሉም ሰው አፍ መክፈቻ ነው ማለት አይደለም እና እንከባበር። ምክንያቱም
ህግ የሚባል ነገር አለ። በቃ በፍቅር ከቀጠልን እንቀጥላለን እንጂ እረፉ። እሺ እንደዚህ አታድርጉ። ሴና እየወድሻለሁ የኔ እናት። ሴና እኮ ግረጭጭሽ በቃ። እና ደግሞ የጨረቃ ፋሚሊ አንድ ከሆነ ቅመሜ ማናችንም አንወድቅም። ኖ ፕሮብሌም አይደለ? አይ እኛ በፍቅር እንወዳቸዋለን። አዎ ባለፈው እያልኩ ነበር የተኩላ ልብስ ላልሽ ማለት አይደለም። ስነ ስርዓታቸው መያዝ አለባቸው። ጌታ ምስክሬ ይሄ ቲክቶክ ከፍታችሁ ከዛ ዩቲዩብ ከፍታችሁ የሃይሚ ስም የብሩኬ ስም የናንተ እንደፈለጋችሁ የምትናገሩበት ስም አይደለም። ቤተሰብ አለን፣ ክብር አለን። በቃ በፍቅር እንቀጥል ያለ በፍቅር ይቀጥላል። እሺ ከብዛት ጥራት የሚባል ነገር አለ። የጨረቃ ፋሚሊዎችን ደግሞ እኛ እናውቃቸዋለን። ለጠላት አሳልፎ የሚሰጠኝ ሰው እኔ ቤተሰብ የለኝም። እናት፣ አባት፣ እህት፣ ወንድም ለጠላት አሳልፎ አይሰጥም። ትክክለኛ ሰው ማለት ነው። እና በዚህ ልክ እኔን ለመጣል ሩቅ አትሂዱ። መቼም አጥሉኝም። አየሩ ላይ እኔ ነኝ ያለሁት ስላችሁ እወዳለሁ። በቃሽ፣ እንወዳችኋለን። መልካም ምሽት ይሁንላችሁ። እኔም ከቅመሜ ጎን ነኝ፣ እሷም ከኔ ጎን ናት። ሚስቴ ነች፣ ወደፊት የልጆቼ እናት የምትሆን ሰው ነች። አጨናንቀ ሀቢብቲ ማኔ ተጨንቅላችሁ አይደለም ባይዘው አውቃለሁ እኮ ይገባኛል። አሁን መመለስ ብትፈልግ ትመልሳለች። እንደዚህ አትበል እንትን ነው ለነሱ ቦታ ሰጥቻቸው ተጨንቄ ነው የሚመስላቸው፣ ግን ስርዓታቸውን መያዝ ስላለባቸው መስመራቸውን ማለፍ ስለሌለባቸው እና ገደብ ባውንደሪ የሚባል ነገር ስላለ ነው። እሺ የሆነ ሚዲያ ላይ ስላወቃችሁን ብቻ እንደፈለጋችሁ መናገር አትችሉ። ገባችሁ አይደለ? እንደፈለጋችሁ ዩቲዩብ ከፍታችሁ ቲክቶክ ከፍታችሁ እንደፈለጋችሁ እንትና ማለት አትችሉ። የማንኛውም ሰው ስም ዩቲዩብ ተከፍቶበት ቻናል ይሄ ቲክቶክ ምናምን ተከፍቶበት እኮ ይሰራል። ግን ደግሞ ይሄ አልባሌ ነገር መስመሩን ያለፈ ቤተሰቤን የሚነካ እኔን የሚነካ ነገር ምናምን አልፈልግም። ሲቀጥል ደግሞ እኔም ሃይሚም ሜቢ ሃይሚ ጋር 2 ቻናል ሊኖር ይችላል ቲክቶክ አይደለ? ሁለት ቡቡ ሚል እና ሃይሚ ሚል በኔ ስም የከፈተችው እኔ ግን አንድ አካውንት ብቻ ነው ያለኝ። ቲክቶክ ዩቲዩብም አንድ ነው ያለን። በእኛ በጣም ብዙ ተመሳሳይ ያለ ሌላ ነገር ቢሰራ ኢን ሪከርድ አድርጋችሁም ያስቀምጡትም ፖስትም አድርጉት። ምንም አይነት አካውንት የለንም። ፌስቡክም ከአንድ አካውንት ውጪ እኔ ምንም የለኝም። እሷ ጭራሽ ይላል በእኛ ስም እርዳታ እንዳትጠይቁ የሚጠይቅ ሊኖር ይችላል። አዎ ምንም ብዙ ነገር ሊመጣ ይችላል እና የኛ አይደለም። ኤፍቢ ላይ በጣም ብዙ ፎሎወር ያላችሁ አውቃለሁ። 40 ምናምን ሺህ ፎሎወር ምናምን ቬሪፋይ የሆነ አካውንት ሁሉ አውቃለሁ እና የኔ አይደለም። የኔ አካውንት አንድ ነው። እሱም ፌስቡክ ላይ 26000 ተከታይ ነው ያለው። ገና በቅርቡ ነው የጀመርኩት እኔ ራሱ አይደለ ወራቶች ምናምን ቢሆን ነው 2 ወር ሲጀመር። አይ እርዳታ ምናምን ከተጠየቃችሁ ማንም ሰው አሁን ለምሳሌ እርዳታ ልትጠየቁ ትችላላችሁ። በብዙ ሰዎች በብዙ አርቲስቶች ስም እርዳታ ተጠይቀው ስለሚያውቅ ማለት ነው። ዩቲዩብ ተከፍቶ ቲክቶክ ተከፍቶ ምንም አይነት ነገር እንዳይደረግ አምናችሁ ምናምን እንዳሰጡ ምንም አይነት ነገር እንዳታደርጉ እና ይሄን ልነግራችሁ ፈልጋለሁ። እኛ መተን ላይቭ ላይ ወይም ደግሞ ዩቲዩብ ላይም ሆነ በቃ ሶሻል ሚዲያ ላይ መተንኛ እስካወራን ድረስ እኛ ያለንበት ቦታ እንጂ ሌላ ምንም የለም። እሺ እንዳታምኑ በእግዚአብሔር። በእኛ ስም የመጣ እኛን በጣም ነው የምትወዱና ቃለንና በእኛ ስም የመጣ ምናምን እንዳትፎገሩ በእግዚአብሔር። ማንም የእናንተን ገንዘብ ላባችሁ ሊበላ አይገባም እና እንዳትፎገሩ እሺ። እና በቃ እንወዳችኋለን። መልካም ምሽት ይሁንላችሁ። እኛ በፍቅር እናንተ እንወዳለን። ኑሩልን፣ በጣም ኑሩልን። እንወዳችኋለን። እንወዳችሁ ያውቃሉ። በጣም እንደምንወዳችሁ ከልብ ታውቃላችሁ እና አንድ ሆናችሁ ሁሉንም ማጥፋት ነው በቃ የታባቱ ሻመታ ነው። ቦታ አትስጧቸው፣ ልባቸው አይረበሽ። አንዳንድ ሰዎች እንዲህ ለምን ለጠላት አሳልፋችሁ ትሰጣላችሁ የምትሉ ሰዎችም አላችሁ። ግን አሁን ቅመሜን እንዲህ ብሎ የሚናገር ሰው ወጥቶ ላይክ እንጃ ፊቱን ሁላ አያሳይም። ልብ የለውም። አሁን ወጥቶ እንዲህ ቢያሳይ ሞራል ቢኖራቸውማ ቻናል ከፍቶ በራሳቸው መስራት ይችሉ ነበር። ልብ የላቸውም። ስለዚህ ፈታ በሉ። እንወዳቸዋለን። ቻው። አይ ላቭ ዩ እንግጠኝ። እሺ ይሄ ለጨረቃ ፋሚሊ ለውዶቻችን ናንሲ እኮ ቴንክ ዩ እና ቻው። እሺ ውዶቼ እንግዲህ ሰምታችኋል አይደለ? የቅመሜን ቦምብ የሆነ መልእክት ወሳኝ የሆነ መልእክት ብሩኬ አስተያየቱ በጣም ያሳቀኝ ቅመሜ ስትናገር ማለት ነውና እና ቅመምዬ መችሽ አስመሳይ ወዳጆች አሉ፣ ትክክለኛ ወዳጅ አሳልፎ ለጥላት አይሰጥም እያለች ነው ቅመሜና እውነት ነው። ወዳጅ መስለው እህትነን ምናምን እያሉ እንትን ካሉ በኋላ እንደገና ለጥላት አሳልፎ የሚሰጥ ምናምን ይሄ ትክክለኛ ወዳጅ ሳይሆን ጥላት ነው የሚባለው ይሄ ማለት ነው። ስለዚህ ሰው የምትወዱት ሰው ካጠፋ እንኳን
ጥፋት ነው ብላችሁ ያሰባችሁት ነገር እንኳን ካለ መናገር የምትፈልጉት ነገር ካለ በውስጥ ለመናገር መሞከር ነው። ካልሆነ ደግሞ እሷ ወይም እሱ የወደደውን ማክበር መቻል አለባችሁ። ከዛ ደግሞ ይሄ በማይመለከታችሁ ነገር ጥልቅ ብላችሁ ይሄ ህይወታቸው ውስጥ ገብታችሁ ደግሞ እኛንን አዋቂ እንደዚህ ቢሆን ምናምን እያላችሁ ህይወታቸውን እኛንን መምራት ያለብን የምትሉ ሰዎች ናችሁ የዚህ አይነት ሙድ የምታራምዱት ማለት ነው። እና ለእናንተ በቂ መልስ ተሰጥቷችኋል ማለት ነው። ካለፈው መማር መቻል አለባችሁ። በሁለታቸው መሀል ገብታችሁ መፈትፈትን ማቆም መቻል አለባችሁ። እነሱ አንድ ናቸው። ገብታችሁ ይሄን አድርጊ፣ ይሄን በይ፣ ይሄን አድርግ፣ ይሄን በል ምናምን ከዚህ ደርሶ ከዚህ ተመልሶ እያላችሁ የልጆችን ህይወት ለመበጥበጥ ብትሞክሩ አይሰሟችሁም ማለት ነው ውዶቼና ያው ቅመሜ ተናግራለች እንግዲህ እኔን ለመጣል ረጅም ርቀት አትሄዱ መቼም አትጥሉኝም ተብላችኋል። ብሩኬ አይሰማችሁም፣ ብሩኬም እሱም አይሰማችሁም። ቅመምዬም አሰማም ብዙ ነገሮችን አልፋ ነው እዚህ ጋር የደረሰችውና ብሩኬም ደግሞ ማንንም ወንድ ልጅ ነው ማንንም አይሰማም። ገባችሁ አይደለ? አትልፉ እንጥላለን እያላችሁ እንደውም ከፍታቸውን እያሳዩአችሁ ነው የሚሄዱት ማለት ነውና ትናንት የተናገረችው ቅመሜ ወሳኝ መልእክት ነው ማለት ነው። ከዚህ በኋላ ትምህርት ሊሆናችሁ ይገባል። ነገሮችን ማገናዘብ መቻል አለባችሁ። ወደርን እያላችሁ ላይክ የማይባል ነገር ማለት የለባችሁም። በቃ አይደል በምትወደው በዙሪያዋ ባሉት ሰዎች መምጣት የለባችሁም። እነዛን ሰዎች መንካት የለባችሁም። እሷ እስከወደደች እሷ እስካከበረች የኔ ናቸው ብላ እስካሰበች ድረስ በዙሪያዋ ጓደኛም ይሁን ብሩኬንም ይሁን ባሏን የወደፊት ባሏ ነው። በዙሪያዋ ያሉትም እነዚህ ጓደኛ ላይክ አለ አይደለ የምናቃቸው እኛ ቤስት ጓደኞቻቸው ምናምን እነሱንም በቃ እነሱም ያከብሩትን ማክበር መቻል አለባችሁ እንጂ ይሄ ለሷ ይጠቅማትም ይሄ ለእንትና ምናምን የሚጠቅማትን የሚጎዳት እሷ ጥንቅቅ አድርጋ ታውቃለች። ስለዚህ ወድርን እያላችሁ ዝም ብላችሁ በማያገባችሁ ሰውን ቀርባችሁ ሳታዩ ምናምን በርቀት ተቀምጣችሁ ብዙ ነገር ማለት አስፈላጊ አይደለም ማለት ነው። ስለዚህ ትምህርት ውሰዱ እና ይሄ ነው ማለት ነው ውዶቼ። ከዛ በተረፈ ዩቲዩብም ሆነ ቲክቶክ በእኛ ስም ከፍታችሁ መጥፎ ነገር የምታወሩ ከሆነ ይሄ አግባብ አይደለም። እኛ ቤተሰብና ክብር ያለን ልጆች ነን። ስነ ስርዓታችሁን ትይዛላችሁ ተብላችኋል ማለት ነው። እውነት ነው። ትንንሽ ዩቲዩበሮች ላይክ እንደኔ ማለት ነው ተከፍቶ ልካፋቸውን የሚከፍቱ በእነሱ እየሸቀሉ በእነሱ እየሰሩ ግን ደግሞ ብዙ ነገር የሚናገሩ ብዙ ነገር አፋቸውን የሚከፍቱ አሉ። ገባችሁ አይደለ? ለእንደዚህ አይነት መልእክት ነው። ያ ደግሞ አግባብ አይደለም። በቃ አለ አይደል? በስነ ስርዓት አስተያየት መስጠት ካለባችሁ አስተያየት መስጠት ነው። እንደ እህት፣ እንደ ወንድም፣ እንደ ቤተሰብ፣ እንደ አንድ ፋሚሊ ትክክለኛ ወዳጅ ከሆነ በፍጹም የነሱን ስም ዝቅ የሚያደርግ ወይም ደግሞ የነሱን ክብር የሚያሳጣ ነገር ሊሰራ አይችልም። ገባችሁ አይደለ? ግን እንደዚህ እንዳለችው ቅመምዬ አስመሳይ አይነት ወዳጅ ከሆነ ብቻ ነው ለራሱ ጥቅምና ጥቅም ብቻ ሲል ካልሆነ በስተቀር ትክክለኛ ወዳጅ እንደዚህ ያደርግም ማለት ነው። ለራሱና ለራሱ ብቻ ጥቅም ፈልጎ እነሱን ዝቅ እያደረገ እየተሳደበ ለመፈመስ የሚሞክር ግን ሁሌ በዛ ነገር ሊቀጥል አይችልም ማለት ነው። እና እንደኛ አይነት ትንንሽ ዩቲዩበሮች ምናምን በቃ በስነ ስርዓት ዲስከስ እያደረግን ከዛ ደግሞ አስተያየት መስጠት ባለብን ቦታ ላይ አስተያየት እየሰጠን ለነሱ ይጠቅማል ያልነው እንደ እህት እንደ ወንድም እየመከርን ከኛ ካለን ኤክስፔሪየንስ እያካፈልን ወደፊት አብሮ ተያይዘን ማደግ ከተፈለገ በስነ ስርዓት በፍቅር ነው መሆን ያለበት ማለት ነው ውዶቼ። ይሄ ነገር ደግሞ ለነሱም ይጠቅማቸዋል። ባይዘው በእነሱ በትልልቅ ዩቲዩበሮች ትንንሽ ዩቲዩበሮች መስራት ለትልልቅ ዩቲዩበሮች በጣም አሪፍ ጠቃሚ ነገር ነው። ምክንያቱም የነሱን ፎቶ እንትን በማለት በመጠቀምና እነሱን ሜንሽን እያደረግን ሃሽታግ እየሰጠን ምናምን ፖስት ባደረግን ቁጥር ታዋቂነታቸው እየጨመረ ዩቲዩብ እነሱ ምን ያክል ፌመስ እንደሆኑ የሚያውቅበት ሁኔታ ይፈጠራል ማለት ነውና ያ ማለት ደግሞ ለእድገታቸው ለቻናላቸው ለነሱ በጣም አሪፍ ጠቃሚ ነገር ነው ማለት ነው ውዶቼና ከዚህ በላይ ታዋቂ እንደሆኑ ይረዳቸዋልና በጣም ጥሩ ነገር ነው ማለት ነው ውዶቼና እና ለነሱም ለኛም አሪፍ ነገር ነው ማለት ነውና ያ ነገር የሚሆነው ደግሞ በጥሩና በስነ ምግባር በተሞላበት መንገድ ተያይዞ ለማደግ መሞከር እንጂ እነሱን ለመጣል መሮጥ ምናምን ነገር አስፈላጊ አይደለም። ሲቀጥል ደግሞ በእኛ ስም ብዙ የተከፈተ ፌክ አካውንት አለና እርዳታም ሆነ ማንኛውም ነገር እኛ ወተን እስካልተናገርን ድረስ እንዳታምኑ ብሏል። እሺ ውዶቼና መልካም ቀን ይሆነላችሁ። ባይ ባይ።